በዛሬው ዝግጅታችን በማንኛውም ጉዳይ ላይ ስር የሰደደና የማትፈልጉትን ልማድ በቀላሉ 100% ለማቆም ልትከተሏቸው የሚገቡ ቀላል ቴክኒኮችን እነግራችኋለሁ። ከእነዚህ ቴክኒኮች ውስጥ ለእናንተ የሚቀሉትን ቢያንስ 4ቱን ብቻ መርጣችሁ ተግባራዊ ብታደርጉ እመኑኝ በእርግጠኝነት ውጤታማ ትሆናላችሁ። ምክንያቱም አንድን ስር የሰደደ መጥፎ ልማድ ከህይወታችሁ ውስጥ ነቅላችሁ ለመጣል በጊዜው የሞራል መነሳሳት ወይም ከዛሬ ጀምሮ ትቼዋለሁ በሚል የቃላት መሐላ ብቻ አይሳካም። ልማዶች በአእምሯችን ውስጥ በጥልቀት የተተከሉ ተደጋጋሚ አሰራሮች በመሆናቸው እነሱን ለማቆም ስልታዊ የሆኑ ከዚህ ቀጥሎ እንደምናያቸው አይነት የስነ ልቦና ቴክኒኮችን ይጠይቃል። አሁን በቀጥታ ወደ መጀመሪያው ስልት እንለፍ። አንደኛ፣ የውስጥ ማንነታችሁንና ስለ ራሳችሁ ያላችሁን አመለካከት ሙሉ በሙሉ ቀይሩት። ብዙ ሰዎች አንድን ልማድ ለማቆም ሲሞክሩ የሚሰሩት ትልቁ ስህተት ትኩረታቸውን ድርጊቱን በማቆም ላይ ብቻ ማድረጋቸው ነው። ይህን ልማድ ለማቆም እየሞከርኩ ነው የሚለው አባባል በራሱ ሰውየው አሁንም ያን ልማድ አድራጊ መሆኑንና ነገር ግን ራሱን በግድ እየከለከለ እንዳለ በውስጥ ህሊናው ያሳምናል። ይህ አይነቱ አካሄድ እጅግ አድካሚና የውስጥ ግጭት የበዛበት ነው። እውነተኛና ዘላቂ ለውጥ የሚመጣው ድርጊቱን በመቃወም ብቻ ሳይሆን ያንን ድርጊት የሚፈጽመውን አሮጌ ማንነታችሁን ሙሉ በሙሉ በመግደልና አዲስ አስተሳሰብ በመገንባት ነው። ታዋቂው የልማድና የስነ ልቦና ተመራማሪ ጄምስ ክሊር ይህንን ሲያብራራ እውነተኛ የባህሪ ለውጥ ማለት የማንነት ለውጥ ነው። ዓላማችሁ መጽሐፍ ማንበብ ሳይሆን አንባቢ መሆን አለበት። ዓላማችሁ ማጨስ ማቆም ሳይሆን የማያጨስ ሰው መሆን አለበት ይላል። እናንተ እኔ እኮ የዚህ ልማድ ተገዥ ነኝ፣ ነገር ግን ለማቆም እየሞከርኩ ነው ብላችሁ የምታስቡ ከሆነ የገዛ አእምሯችሁ አሮጌው ማንነታችሁን ለማጽደቅ ሲል ያንን መጥፎ ልማድ እንድትደጋግሙት ሳታውቁት አሳልፎ ይሰጣችኋል። ስለዚህ ይህንን ዘዴ በተግባር ለማዋል ሰዎች ያንን መጥፎ ልማድ እንድታደርጉ ሲጋብዟችሁ ወይም በውስጣችሁ ፍላጎቱ ሲነሳሳ አይ ለማቆም እየሞከርኩ ነው ከማለት ይልቅ ፍጹም በሆነ በራስ መተማመን አይ እኔ ይህን አላደርግም ማለት ልመዱ። አልችልም ማለት የውጫዊ ክልከላ መገለጫ ሲሆን አላደርግም ማለት ግን የጠንካራ ማንነትና የውስጣዊ ነፃነት ድምፅ ነው። አእምሯችሁ ይህንን አዲስ አባባል ደጋግሞ ሲሰማ ከድሮ ልማድ ጋር የነበረውን ስሜታዊ ትስስር ቆርጦ አዲሱን ጤናማ ማንነታችሁን በተግባር ማረጋገጥ ይጀምራል። ሁለተኛ፣ አካባቢያችሁን አስተካክሉና ልማዱን የሚያስታውሱ ነገሮችን ያለ ርህራሄ ያስወግዱ። ሁለተኛውና ልማድን ጨክኖ ለመተው የሚያስችለው እጅግ ወሳኙ ዘዴ በውስጣዊ የሞራል ጥንካሬ ላይ ብቻ መተማመንን ትታችሁ አካባቢያችሁን ያለምንም ርህራሄ ማጽዳት መቻል ነው። የሰው ልጅ የሞራል ጥንካሬና ራስን የመቆጣጠር አቅም ልክ እንደ ስልክ ባትሪ በየሰዓቱ እየቀነሰ የሚሄድ ውስን ኃይል ነው። መጥፎ ልማዱን የሚያስታውሱ ነገሮች በተሞሉበት አካባቢ ውስጥ ናቸው። በውስጣዊ ጥንካሬ ብቻ ልማዱን አሸንፈዋለሁ ብሎ ማሰብ እጅግ የዋህነትና ለውድቀት የተዘጋጀ ስልት ነው። በስነ ልቦና ጥናት ውስጥ እንደተረጋገጠው ማንኛውም ልማድ የሚጀምረው በአእምሮ ውስጥ ልዩ ትውስታን በሚፈጥር አካባቢያዊ ምልክት ወይም አነሳሽ ምክንያት ነው። ታላቁ የጦር ስልት አዋቂ ሱንዙ ጦርነትን ለማሸነፍ ከፈለግ ጠላትህ ጠንካራ በሆነበት የጦር ሜዳ ላይ አትዋጋ፣ ከዛ ይልቅ የጦር ሜዳውን ቀይር እንዳለው ሁሉ እናንተም ልማዱን ለማሸነፍ ከፈለጋችሁ ልማዱን የሚያስታውሱ ቦታዎችን፣ ዕቃዎችንና ሰዎችን ሙሉ በሙሉ ከህይወታችሁ ማራቅ አለባችሁ። ራስን መግዛት የሚሰራው አደጋው ሩቅ ሲሆን እንጂ ፈተናው አፍንጫችሁ ስር ሲሆን አይደለም። ስለዚህ ይህንን በተግባር ለማዋል ልማዱን የሚያስታውሱ ማንኛቸውም አይነት ቁሳቁሶች ያለምንም ርህራሄ ከእይታችሁ አርቋቸው። ያንን ልማድ እንድታደርጉ የሚገፋፏችሁን አካባቢዎችና ሰዎች ለተወሰነ ጊዜ በጭካኔ ራቋቸው። መጥፎ ልማዱን ለማድረግ እጅግ ከባድና አድካሚ የሚሆንበትን አካባቢ ፍጠሩ። አእምሯችሁ ያንን ልማድ ለመፈጸም ብዙ እንቅፋቶችን ማለፍ እንዳለበት ሲረዳ ድካምን ስለሚጠላ ብቻ
ቀስ በቀስ የልማዱን ፍላጎት በውስጣችሁ እያጠፋው ይመጣል። ሶስተኛ፣ የልማዱን ሰንሰለት በጥሱና ጎጂውን ድርጊት በጤናማ ቀይሩት። ማንኛውም መጥፎ ልማድ የቱንም ያህል ጎጂ ቢሆንም በአእምሯችሁ ውስጥ የሚፈጽመው አንድ የተወሰነ ዓላማ አለው። እሱም ጊዜያዊ የደስታ ስሜት መስጠት፣ ጭንቀትን ማስታገስ ወይም ድብርትን ማባረር ሊሆን ይችላል። አንድን ልማድ ዝም ብላችሁ ጨክናችሁ ለማቆም ስትሞክሩና በቦታው ምንም አይነት ሌላ ጤናማ ምትክ ሳታዘጋጁ ክፍተት ስትፈጥሩ አእምሯችሁ ያንን የለመደውን የደስታ ስሜት በማጣት ከፍተኛ የረሃብና የጭንቀት አድማ ውስጥ ይገባል። ተፈጥሮ ባዶነት እንደምጠላ ሁሉ አእምሮም ያለ ምትክ የተወሰደበትን ልማድ መልሶ ለማምጣት በከፍተኛ ኃይል ያምጻል። ታዋቂው ጸሐፊ ቻርልስ ዱሂንግ የልማድ ኃይል በተሰኘው መጽሐፉ ላይ የልማድን አሰራር ሲያብራራ ማንኛውም ልማድ አነሳሽ ምክንያት፣ ድርጊት፣ ሽልማት ወይም የደስታ ስሜት የሚል ተደጋጋሚ ሰንሰለት አለው ይላል። መጥፎውን ልማድ ለማጥፋት አነሳሹን ምክንያትና የምትፈልጉትን እፎይታ እንዳለ ትታችሁ በመሃል ያለውን ጎጂ ድርጊት በሌላ ጤናማ ድርጊት መተካት ግድ ይላችኋል። ልማዱን በግድ በማፈን ለማጥፋት መሞከር ልክ የሚፈላን ውሃ በክዳን አጥብቆ እንደመዝጋት ነው። እየቆየ መፈንዳቱ አይቀርም። ስለዚህ ያ መጥፎ ልማድ ምን አይነት ውስጣዊ ፍላጎታችሁን እንደሚያረካላችሁ በጥልቀት መርምሩ። ያን ልማድ የምትፈጽሙት ጭንቀት ሲገጥማችሁ ነው ወይስ ስትደክሙ ወይስ ምን ስታዩ? ያንን ትክክለኛ ምክንያት ካገኛችሁ በኋላ ልክ ያ ልማድ ሊመጣ ሲል ተመሳሳይ የሆነ ስሜታዊ እፎይታ የሚሰጣችሁን ጤናማ አማራጭ አዘጋጅታችሁ ወዲያውኑ ፈጽሙት። አእምሯችሁ ጤናማ በሆነው አዲስ ድርጊት የለመደውን እፎይታ ማግኘት ሲጀምር አሮጌውንና አጥፊውን ልማድ ያለ ጸጸት ይተወዋል። አራተኛ፣ ዕለታዊ እርምጃችሁን በግልጽ መዝግቡ። የሰው ልጅ አእምሮ በተፈጥሮ የጀመረውንና ተከታታይነት ያለውን ነገር ማቋረጥ አይወድም። አንድም መጥፎ ልማድ ለማቆም ስትወስኑ ያቆማችሁበትን እያንዳንዱን ቀን በግልጽ በሚታይ ቦታ ላይ መመዝገብ ትልቅ የስነ ልቦና ሞራል ይሰጣል። አብዛኛው ሰው ልማዱን ለማቆም ሲሞክር ለስንት ቀን እንደታገሰ የሚያሳየው ምንም አይነት ተጨባጭ መረጃ ስለሌለው በቀላሉ ተስፋ ቆርጦ ወደ ድሮ ሕይወቱ ይመለሳል። የዕለት ተዕለት እርምጃችሁን መዝገብ በዓይናችሁ ማየት ግን ትልቅ አቅምና እስከዚህ ደርሼ ወደ ኋላ ልመለስም የሚል ጠንካራ የውስጥ ግፊት ይፈጥርላችኋል። ይህንን ዘዴ በስፋት የተጠቀመው ታዋቂው ኮሜዲያን ጄሪ ሳይንፌልድ ሰንሰለቱን አታቋርጥ የሚል ስያሜ ሰጥቶታል። እሱ እንደሚለው በየቀኑ ያቀዳችሁትን ነገር ስታሳኩ በትልቅ የቀን መቁጠሪያ ወይም ካሌንደር ላይ ቀይና ደማቅ ምልክት አድርጉ። ከጥቂት ቀናት በኋላ አንድ የሚያምር ሰንሰለት ይፈጥራል። ከዛ በኋላ የእናንተ ብቸኛ ሥራ ያንን የጀመራችሁትን ሰንሰለት አለማቋረጥ ብቻ ይሆናል። አእምሯችሁ ያንን ረጅም የድል ሰንሰለት ላለማበላሸት ስለሚሳሳ ብቻ መጥፎ ልማዱን ከመፈጸም ራሱን ይቆጥባል። ስለዚህ ከስልካችሁ ይልቅ በግድግዳችሁ ላይ ትልቅ የቀን መቁጠሪያ ስቀሉ። ያንን መጥፎ ልማድ ሳታደርጉ ያሳለፋችሁትን እያንዳንዱን ቀን ደማቅ በሆነ ምልክት አከቡት። ሰንሰለቱ እያደገ ሲመጣ በራሳችሁ ላይ ያላችሁ መተማመን በከፍተኛ ሁኔታ ይጨምራል። አልፎ አልፎ ተሳስታችሁ ልማዱን ብትፈጽሙና ሰንሰለቱ ቢቋረጥ እንኳ በጭራሽ ተስፋ አትቁረጡ። ነገር ግን ለተከታታይ 2 ቀናት አልሳሳትም የሚል ጥብቅ ሕግ ለራሳችሁ አውጡና ወዲያውኑ አዲስ ሰንሰለት መገንባት ጀምሩ። 5ኛ፣ ለመጥፎ ልማዱ ፈጣንና ህመም ያለው ቅጣት አዘጋጁ። ማንኛውም መጥፎ ልማድ በህይወታችሁ ውስጥ ስር የሚሰደው ድርጊቱን ስትፈጽሙ ወዲያውኑ ጊዜያዊ የደስታ ስሜት ስለሚሰጣችሁና ጉዳቱ ደግሞ ከብዙ ጊዜ በኋላ ስለሚመጣ ነው። አእምሯችን ደግሞ ከሩቅ አደጋ ይልቅ ለቅርብ ጊዜ ደስታ ቅድሚያ ይሰጣል። ስለዚህ ይህንን ልማድ ለመስበር የድርጊቱን ውጤት መገልበጥ አለባችሁ። ይኸውም መጥፎ ልማዱን ስታደርጉ ወዲያውኑ የምትቀበሉት ፈጣንና ህመም ያለው ቅጣት ማዘጋጀት ነው። በስነ ልቦና ትምህርት ውስጥ ይህ አሰራር በድርጊትና በውጤት ላይ የተመሰረተ ትምህርት በመባል ይታወቃል።
የሰው ልጅ አንድን ድርጊት ፈጽሞ ወዲያውኑ የሚያስከፋ ወይም የሚያሳምም ቅጣት ካገኘ ያንን ድርጊት ደግሞ የመፈጸም ፍላጎቱ በከፍተኛ ሁኔታ ይቀንሳል። መጥፎ ልማድን በውስጣዊ ፍላጎት ብቻ ለመተው ከመሞከር ይልቅ ድርጊቱ ወዲያውኑ ኪሳራ እንደሚያመጣ አእምሯችሁን በተግባር ማሳመን እጅግ ፈጣን ለውጥ ያመጣል። ስድስተኛ፣ የልማዱ ፍላጎት ሲመጣ አእምሯችሁን ላፍታ አረጋጉት። አንድን መጥፎ ልማድ ለመፈጸም ከፍተኛ ፍላጎት ሲሰማችሁ በጭራሽ ወዲያውኑ አትነሳሱ። አእምሯችን መጥፎ ልማድን ለመፈጸም የሚገፋፋበት ጊዜ ከጥቂት ደቂቃዎች በላይ አይቆይም። ይህንን አጭር ሰዓት በረጋ መንፈስ ማለፍ ከቻላችሁ አሸነፋችሁ ማለት ነው። ልማዱን ለመፈጸም ከፍተኛ ጉጉት ሲሰማችሁ ወዲያውኑ ምላሽ ከመስጠት ይልቅ ለ2 ወይም ለ3 ደቂቃ ያህል በምቾት ተቀመጡ ወይም በዝምታ ቁሙ። በዚህ አጭር ጊዜ ውስጥ ትኩረታችሁን ወደ ሌላ ነገር ሙሉ በሙሉ ቀይሩት። ይህ ዘዴ የፍላጎት ማዕበልን በጥበብ ማሳለፍ ነው። መጥፎ ልማዱን ለማድረግ የሚሰማችሁ ከፍተኛ ግፊት ልክ እንደ ባህር ማዕበል ከፊልና በኃይል ሊመታችሁ ይሞክራል። እናንተ ግን በዛ ሰዓት ወዲያውኑ እጅ ከመስጠት ይልቅ ያ ማዕበል እስኪበርድ ድረስ ዝም ብላችሁ ጠብቁ። መጀመሪያ ላይ ከባድ ቢመስልም ቀስ በቀስ አእምሯችሁ ያንን ግፊት መቋቋም ይለምዳል። ስለዚህ ልማዱን የመፈጸም ፍላጎት ሲሰማችሁ አሁን አላደርገውም፣ ግን ከ5 ደቂቃ በኋላ እንደገና አስብበታለሁ ብላችሁ ለራሳችሁ ንገሩ። ይህ ድርጊት አእምሯችሁን ያረጋጋዋል። እነዛ 5 ደቂቃዎች ሲያልቁ ያ መጥፎ ልማድ የነበረው ከፍተኛ ግፊት በከፍተኛ ሁኔታ እንደቀነሰ ትረዳላችሁ። ይህንን ድርጊት እየደጋገማችሁ የልማዱን ኃይል ከውስጣችሁ ማድከም ትችላላችሁ። ሰባተኛ፣ የልማዱን ወይም የድርጊቱን አስከፊ ውጤት በየጊዜው በዓይነ ሕሊናችሁ ተመልከቱ። አብዛኛውን ጊዜ መጥፎ ልማዳችንን ለመተው የምንቸገረው የሚያስከትለውን ጉዳት ዘንግተን የሚያስገኘውን ጊዜያዊ ደስታ ብቻ በማሰባችን ነው። ስለዚህ ይህንን ሁኔታ ለመቀልበስ ያ መጥፎ ልማድ በሕይወታችሁ ላይ የሚያመጣውን እውነተኛ ጥፋት በየቀኑ በዓይነ ሕሊናችሁ በግልጽ ተመልከቱ። ልማዱን ባቆማችሁበት ቀን የምትሆኑትን ጤናማና ደስተኛ ሰው እና ያንን ልማድ በፈጸማችሁበት ቀን የምትገቡበትን የጤናና የሕይወት መቃወስ በግልጽ አነጻጽሩ። ይህ ዘዴ አእምሯችሁ ከረጅም ጊዜ ጥቅም ይልቅ ለቅርብ ጊዜ ደስታ ያለውን ዝንባሌ እንዲቀይር ይረዳዋል። በአእምሯችሁ ውስጥ መጥፎን ልማድ ስትፈጽሙ የሚደርስባችሁን ጸጸት፣ የጤና መታወክ ወይም የገንዘብ ኪሳራ በደንብ አስቡት። ከዛም ያንን ልማድ በመተው ልታገኙ የምትችሉትን የሕይወት ስኬትና የደስታ ስሜት በሚገባ አስቡት። ይህንን ዘዴ በተግባር ለማዋል በየቀኑ ጠዋት ለ2 ደቂቃ ያህል አይናችሁን ጨፍኑ። ያ መጥፎ ልማድ ወደፊት ሕይወታችሁን እንዴት እንደሚያበላሽ በዝርዝር አስቡ። ከዛም ያንን ልማድ በመተው እንዴት እንደምትለወጡና ሕይወታችሁ ምን ያህል እንደሚያምር በደንብ አስቡ። ይህ የየዕለት ትኩረት አእምሯችሁን ያንን መጥፎ ልማድ እንደ ጠላት እንዲመለከተውና ጤናማውን ሕይወት እንዲወድ ያደርገዋል። 8ኛ፣ ለአንድ ታማኝ ሰው ቃል ግቡና ክትትል እንዲያደርግላችሁ ጠይቁ። የሰው ልጅ በራሱ ብቻ ሲሆን ለራሱ የሚሰጠውን ሕግ የመጣስ አዝማሚያ አለው። ነገር ግን ለሌላ ሰው ቃል ስትገቡና ያ ሰው ተግባራችሁን እንደሚከታተል ስታውቁ ለውጥ የማምጣት እድላችሁ በከፍተኛ ሁኔታ ይጨምራል። ስለዚህ መጥፎ ልማዳችሁን ለመተው ያላችሁን ፍላጎት እናንተን ለሚወድና ጠንካራ አቋም ላለው ታማኝ ጓደኛ ወይም የቤተሰብ አባል በግልጽ ንገሩ። ይህ ዘዴ የግል ተጠያቂነትን ያመጣል። አንድን ነገር ለመፈጸም ለሌላ ሰው ቃል ከገባችሁ በኋላ አእምሯችሁ ያንን ቃል ለማክበር ከፍተኛ ጥረት ያደርጋል። ያ ሰው በየቀኑ ወይም በየሳምንቱ ለማቆም ያሰብከውን ልማድ ትተኸዋል ብሎ ሲጠይቃችሁ መጥፎውን ልማድ የመፈጸም እድላችሁ እጅግ ዝቅተኛ ይሆናል። ስለዚህ የቅርብ ጓደኛችሁን ወይም የቤተሰብ አባላችሁን መርጣችሁ ስለ ችግራችሁ በግልጽ ንገሩት። ልማዱን በመተው ሂደት ውስጥ በየጊዜው እንዲጠይቃችሁና እንዲያበረታታችሁ አድርጉ። ልማዱን ስታቆሙ ለዛ ሰው በደንብ አሳዩት። 9ኛ፣ ስህተት ስትሰሩ ራሳችሁን አትውቀሱ። ወዲያውኑ ወደ ትክክለኛው መንገድ ተመለሱ።
አንድን መጥፎ ልማድ ለማቆም በሚደረግ ጉዞ ውስጥ ስህተት መስራት የለውጥ ሂደቱ አንድ አካል መሆኑን አትዘንጉ። አብዛኛው ሰው አንድ ጊዜ ሲሳሳት ወይም ያቆመውን ልማድ ደግሞ ሲፈጽም ሁሉንም ነገር አበላሸሁት ብሎ ተስፋ ይቆርጣል። ይህ አደገኛ አስተሳሰብ ነው። አንድ ጊዜ ስህተት ሰራችሁ ማለት አጠቃላይ የለውጥ ሂደታችሁ ከንቱ ሆነ ማለት አይደለም። ፍጹም ለመሆን አትሞክሩ። ይልቁንም ስህተት ቢፈጠርም ወደ ትክክለኛው መንገድ የሚመለስ ጽናት ያለው ሰው ለመሆን ጣሩ። ስህተትን እንደ ትልቅ ትምህርት ተቀበሉት። መጥፎ ልማዱን ደግማችሁ ስትፈጽሙት በምን ሁኔታ ውስጥ እንደነበራችሁ በጥንቃቄ አስቡ። ይህ መረጃ ወደፊት እንዳትሳሳቱ ይረዳችኋል። እያንዳንዱ ስህተት መድረሻችሁን ለማሳካት የሚጠቅም መረጃ እንጂ ጉዞን የምታቆሙበት ምክንያት አይደለም። ራሳችሁን በፍጹም አትወቀሱ፣ ነገር ግን ከስህተታችሁ ለመማር ሞክሩ። ስህተት እንደሰራችሁ ወዲያውኑ ወደ ትክክለኛው መንገድ ተመለሱ። አንድ ቀን መጥፎ ልማዱን ስለደገማችሁ ቀጣዩንም ቀን መጥፎ አድርጉት ማለት አይደለም። ከተሳሳታችሁ በኋላ ያለፈው ነገር አልፏል። ወዲያውኑ ቀጣዩን ትክክለኛ እርምጃ ውሰዱ። አጠቃላይ ለውጥ የሚመጣው አንድ ቀን በመሳሳታችሁ ሳይሆን ለረጅም ጊዜ በተደጋጋሚ ባለመሳሳታችሁ ሂደት ውስጥ ነው። ስለዚህ ምንም ሳይበግራችሁ ልማዱን ለማቆም የጀመራችሁትን ጉዞ ወዲያውኑ ቀጥሉ። እናም ልማዶችን መተው ቀላል ባይሆንም ትክክለኛውን የስነ ልቦና ዘዴ ከተጠቀማችሁ ውጤታማ መሆን በእጅጉ ትችላላችሁ። ማንነታችሁን ቀይሮ፣ አካባቢያችሁን አስተካክሎ፣ ጎጆን ተግባር በጤናማ ምትክ ቀይሮ እና ጽናትን አሳዩ። ስህተት ስትሰሩ ተስፋ አትቁረጡ። ይልቁንም ከስህተታችሁ ተምራችሁ ወደ ግባችሁ መጓዝ ቀጥሉ። ለውጥ በአንድ ቀን የሚመጣ አይደለም። ልማድ ለመፈጠር ጊዜ እንደሚወስድበት ሁሉ ለመተውም ትዕግስትና ወጥነት ያስፈልገዋል። እነዚህን ዘዴዎች በዕለት ተዕለት ሕይወታችሁ ላይ በቁርጠኝነት ተግብሯቸው። እናንተ የልማዶቻችሁ ባሪያ ሳትሆኑ የሕይወታችሁ ባለቤት እንደሆናችሁ በተግባር አረጋግጡ። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።